ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ወደ ስፖርት አፍቃሪያን ስፖርታዊ መረጃዎችን በተለመደው በሰዓታችን ይዘን መጥተናል። ወድ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮን በላይክ ጀምሩት። ዛሬ ከዚህ ቪዲዮ በርካታ ላይኮችን እንጠብቃለን። የት ሆናችሁ እያዳመጣችሁን ነው የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን ብጽፉልኝ ቀጣይ በሚኖረን የስፖርት ዝግጅት ፕሮግራም ላይ የጻፋችሁልኝን አስተያየት ያነበብኩኝ ስማችሁን እየጠራው ማመሰግናችሁ ይሆናል። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር በአጫጭር የስፖርት መረጃዎች እንጀምራለን። በአርሰናል መሸነፋችን አልጸጸተኝም። ክርስቲያን ኪቩ የኢንተር ሚላኑ አሰልጣኝ ክርስቲያን ኪቩ የምሽቱ ተጋጣሚያቸውን አርሰናል ጠንካራ ቡድን ሲሉ ገልጸውታል። አሰልጣኙ ሲናገሩም አርሰናል በቴክኒካል ብቃት፣ በፍጥነት፣ በኃይልና ሜዳ ላይ ባላቸው ቦታዎችን የመጠቀም ችሎታ በጣም ጠንካሮች ናቸው በማለት ተናግረዋል። አክሎም የሚጸጽቱኝ ጨዋታዎች ከዚህ በፊት የተሸነፍንባቸው የሊቨርፑልና የአትሌቲኮ ማድሪድ ጨዋታዎች ናቸው ሲሉ የምሽቱ ጨዋታ አይጸጽተኝም ሲሉ ትናንት ምሽት የኢንተር ሚላኑ አሰልጣኝ በአርሰናል ከደረሰባቸው የ3-1 ሽንፈት በኋላ ተናግረዋል። ዮኬሬሽ ግብ በማግባቱ ደስተኛ ነኝ ብሏል። የአርሰናሉ የፊት መስመር አጥቂ ጋብሪኤል ጄሱስ የምሽቱ የጨዋታ ኮከብ ተብሎ የተመረጠው ጋብሪኤል ጄሱስ ግብ በማስቆጠሩ ደስተኛ መሆኑ ተናግሯል። እኔና ቪክተር ዮኬሬሽ ግብ በማስቆጠራችን ደስተኛ ነኝ ሲል የተናገረው ጋብሪኤል ጄሱስ የክለቡን የቡድን ስብስብ ጥራት ገልጿል። ሁሉም ሰው በቋሚነት መጀመር ይፈልጋል ሲል እኔ ሁሉንም የቡድን አጋሮችን የማከብር ሰው ነኝ። 28 ዓመቴ ነው። ሕፃን ልጅ አይደለሁም ግን እግር ኳስን በደንብ እረዳለሁ ብሏል። በተጨማሪም ካይ ሃቨርትዝ በቀጣይ የመሰለፍ እድሉን ሲያገኝ ግብ እንደሚያስቆጥር እርግጠኛ ነኝ። ትናንት ምሽት ቪክተር ዮኬሬሽ ግብ በማስቆጠሩም በጣም ደስተኛ ነኝ ሲል የአርሰናሉ የፊት መስመር አጥቂ ብራዚላዊው ጋብሪኤል ጄሱስ ተደምጧል። በሌላ በኩል ሁሉንም ደጋፊዎች ይቅርታ ጠይቃለሁ ብሏል ሃላንድ። ትናንት ምሽት በቦዶ የ3-1 ሽንፈት የገጠማቸው ማንቸስተር ሲቲዎች አጥቂ የሆነው አርሊንግ ብራውት ሃላንድ መልስ የለኝም ሲል ከጨዋታው በኋላ ተናግሯል። ሃላንድ አክሎም ግብ ማስቆጠር ላለመቻላችን ሙሉ ኃላፊነቱን እወስዳለሁ ሲል ተደምጧል። ሁሉንም ሰው ይቅርታ መጠየቅ ፈልጋለሁ፣ ወደ ቦዶ የተጓዙ የማንቸስተር ሲቲ ደጋፊዎችንም ይቅርታ እላለሁ ሲል የማንቸስተር ሲቲው የፊት መስመር አጥቂ ኤርሊንግ ብራውት ሃላንድ ተናግሯል። የተጫወትነው በጎዶሎ ነው ያለው ደግሞ ፔፕ ጋርዲዮላ ነው። በትናንት ምሽቱ ጨዋታ የአውሮፓ ቻምፒዮንስ ሊግ ያልጠበቀ ሽንፈት ያስተናገዱት ፔፕ ጋርዲዮላ 10-11 ነው የተጫወት ነው የሚል አስተያየት ሰጥተዋል። ቦዶ ምን ያህል ጠንካራና ጥሩ እንደሆኑ አውቃለሁ ያለው ጋርዲዮላ ወሳኝ ተጫዋቾቻችን ተጎድተውብናል፣ የተጫወት ነው 10-11 ነው ሲሉ ተደምጠዋል። ተከታታይ ሽንፈት የገጠማቸው ጋርዲዮላ በትክክለኛው መንገድ ላይ አይደለንም ሲሉ ይህንን በቀጣይ ጨዋታዎች ላይ እናስተካክላለን ሲሉ ተደምጠዋል። ለማስታወስ ያክል ውድ ቤተሰቦች ትናንት ምሽት የአውሮፓ ቻምፒዮንስ ሊግ ጨዋታዎች ተደርገው ነበር። ኢንተር ሚላን በሜዳውና በደጋፊ ፊት በአርሰናል 3-1 ተሸንፏል። የአርሰናልን የማሸነፊያ ግቦች ጋብሪኤል ጄሱስ 2 ግቦችና ቪክተር ዮኬሬሽ 1 ግብ ማስቆጠር ችሏል። እንዲሁም ኢንተር ሚላንን ከሽንፈት ያልታደገች 1 ግብ ደግሞ ሱቺች ማስቆጠር ችሏል። ሪያል ማድሪድ ከሞናኮ ጋር ያደረገውን ጨዋታ ደግሞ ሪያል ማድሪድ ጨዋታውን በሳንቲያጎ በርናቦ በሜዳውና በደጋፊ ፊት ነው ያደረገው 6-1 ማሸነፍ ችሏል። የሪያል ማድሪድን የማሸነፊያ ግቦችም ኪሊያን ሙባፔ 2 ግቦችን፣ ማስታንቶኑ 1 ግብ፣ ኬረር 1 ግብ በራሱ መረብ ላይ፣ ቪኒሺየስ ጁኒየር 1 ግብና ጁድ ቤሊንጋም 1 ግብ አስቆጥረዋል። ጨዋታው ላይም ቪኒሺየስ ጁኒየር የጨዋታው ኮከብ ተብሎ መመረጥ ችሏል። እንዲሁም ለሞናኮ 1 ግብ ቴዜ ማስቆጠር ችሏል። ትናንት ምሽት በተደረገ ሌላ የአውሮፓ ቻምፒዮንስ ሊግ ጨዋታ ደግሞ ኮፐንሃገን ከናፖሊ ጋር 1-1 ተለያይተዋል። የናፖሊን ግብ ማክቶሚኔ ማስቆጠር ችሏል። እንዲሁም ስፖርቲንግ ሊዝበን ከፒኤስጂ ጋር ተጫውቶ ነበረ። ስፖርቲንግ ሊዝበን የአምናውን የአውሮፓ ቻምፒዮንስ ሊግ አሸናፊ ፒኤስጂን አስተናግዶ 2-1 ማሸነፍ ችሏል። የስፖርቲንግ ሊዝበን የማሸነፊያ ግቦችም ሱዋሬዝ 2ቱን ማስቆጠር ችሏል። እንዲሁም ፒኤስጂን ከሽንፈት ያልታደገች 1 ግብ ደግሞ ክቪቻ ክቫርቴሊያ ማስቆጠር ችሏል። እንዲሁም ሌላኛው ጨዋታን ደግሞ በሰሜን ለንደን ያደረገው ቶተናም ከዶርትመንድ ጋር የተደረገው ጨዋታ ቤተሰቦች ቶተናም ስፐር ቦርሲያ ዶርትመንድን 2-0 በሆነ ውጤት ማሸነፍ ችሏል። የቶተናም ስፐርን የማሸነፊያ ግቦችም ሮሜሮና ሶላንኬ 1-1 ግቦችን ማስቆጠር ችለዋል።
ትናንት ምሽት ቀደም ብሎ በተደረገ ሌላ ጨዋታ ደግሞ ማንቸስተር ሲቲዎች ከቦዶ ግሊምት ጋር ያደረጉትን የአውሮፓ ቻምፒዮንስ ሊግ ሰባተኛ ዙር ጨዋታን 3-1 በሆነ ውጤት ተሸንፈዋል። ቦዶን አሸናፊ ያደረጉ ግቦችም ሁፍ 2 ግቦችን ሲያስቆጠር እንዲሁም ሃውጅ 1 ግብ ማስቆጠር ችሏል። ሪያን ሼርኪ ደግሞ የማንቸስተር ሲቲን ብቸኛ ግብ ማስቆጠር ችሏል። ማንቸስተር ሲቲዎች በቻምፒዮንስ ሊጉ ሁለተኛ ሽንፈታቸውን አስተናግደዋል። በዘንድሮ የአውሮፓ ቻምፒዮንስ ሊግ ባሳዩት አቋም ከፍተኛ ነጥብ ከ10 የተሰጣቸው ቡድኖች በማለት ቤተሰቦች ስኮርድ አንድ መረጃ ይፋ አድርጓል። የአምናው የአውሮፓ ቻምፒዮንስ ሊግ አሸናፊ የነበረው የፈረንሳዩ ቱጃር ክለብ 6.87 ከ10 በማግኘት ሶስተኛ ላይ መቀመጥ ችሏል። ሁለተኛ ላይ ደግሞ የአውሮፓ ቻምፒዮንስ ሊግን ደጋግሞ በጣም ብዙ ጊዜ ያሸነፈው የስፔኑ ክለብ ሪያል ማድሪድ መቀመጥ ችሏል። ሪያል ማድሪድ ሁለተኛ ላይ ሲቀመጥ 6.88 ከ10 ተሰጥቶታል። ቤተሰቦች በዘንድሮ የአውሮፓ ቻምፒዮንስ ሊግ ባሳዩት አቋም ከፍተኛ ሬቲንግ ከተሰጣቸው ክለቦች መካከል በቀዳሚነት አንደኛ ላይ መቀመጥ የቻለው የሰሜን ለንደኑ ክለብ አርሰናል ሲሆን ከ10 7.04 አግኝቷል ሲል ይህን መረጃ ስኮርድ ይፋ አድርጎታል። አርሰናሎች ከአውሮፓ ቻምፒዮንስ ሊግ ከፍተኛ የሆነ ገቢ አግኝተዋል ተብሏል። በአሰልጣኝ ማይክል አርቴታ የሚመራው አርሰናል በአውሮፓ ቻምፒዮንስ ሊግ ስኬታማ ጉዞን እያደረጉ ይገኛል። አርሰናሎች በቻምፒዮንስ ሊግ እስካሁን ድረስ ያደረጓቸውን 7 ጨዋታዎችን በማሸነፍ የአውሮፓ ቻምፒዮንስ ሊግን በአንደኝነት አጠናቀዋል። የአርሰናል የቻምፒዮንስ ሊግ ስኬት ሜዳ ላይ ብቻ ሳይሆን ከውድድሩ የሚያገኘውም ገቢም ከፍ እንዲል አድርጎታል ተብሏል። አርሰናል ትናንት ምሽት ማሸነፉን ተከትሎ እስካሁን ድረስ ከውድድሩ ያገኘውን ገቢ ወደ 93 ሚሊዮን ዩሮ ከፍ አድርጎታል ሲል ቤተሰቦችን መረጃ ስካይ ስፖርት ዘግቦታል። እንዲሁም አርሰናሎች ማንቸስተር ሲቲዎች ከዚህ ቀደም ካሳኩት 10 ተከታታይ የአውሮፓ ቻምፒዮንስ ሊግ ድል በኋላ አሁን ላይ በአውሮፓ ቻምፒዮንስ ሊግ በጣም ብዙ ተከታታይ ጨዋታዎችን ያሸነፈው ሁለተኛው የእንግሊዝ ክለብ አሁን ላይ አርሰናል ሆኗል ተብሏል። አርሰናሎች 7 ተከታታይ ጨዋታዎችን ማሸነፍ ችለዋል። ቀሪ ጨዋታዎች እንዳሉ ሆነው አሁናዊ አውሮፓ ቻምፒዮንስ ሊግ ደረጃ ሰንጠረዥ ምን ይመስላል የሚለውን ስንመለከት ቤተሰቦች የሰሜን ለንደኑ ክለብ አርሰናል አንደኛ ላይ መቀመጥ ችሏል። 7 ጨዋታዎችን አድርጎ 7ቱን በማሸነፍ 21 ነጥቦችን በመሰብሰብ ሁለተኛ ላይ ደግሞ ሪያል ማድሪድ መቀመጥ ችሏል። 7 ጨዋታዎችን አድርጎ 15 ነጥቦችን በመሰብሰብ ሶስተኛ ላይ ደግሞ የጀርመኑ ኃያል ክለብ ባየርን ሙኒክ መቀመጥ ችሏል። 6 ጨዋታዎችን አድርጎ 15 ነጥቦችን በመሰብሰብ አራተኛ ላይ የሰሜን ለንደኑ ክለብ ቶተንሃም ሆትስፐር መቀመጥ ችሏል። 7 ጨዋታዎችን አድርጎ 14 ነጥቦችን መሰብሰብ ችሏል። እንዲሁም ፒኤስጂ፣ ስፖርቲንግ ሊዝበንና ማንቸስተር ሲቲ እንዲሁም አታላንታ እነዚህ ክለቦች ከ5 እስከ 8 ያለውን ደረጃ ይዘዋል። ሁሉም 13 ነጥቦችን መሰብሰብ ችሏል። በግብ ክፍያ ተበላልጠዋል። ነገር ግን ቤተሰቦች አታላንታ አንድ ቀሪ ጨዋታ ይቀረዋል። 9ኛ ላይ ደግሞ ትናንት ምሽት በአርሰናል ሽንፈት ያስተናገዱት ኢንተር ሚላኖች መቀመጥ ችለዋል። ኢንተር ሚላኖች 7 ጨዋታ አድርገው 12 ነጥቦችን መሰብሰብ ችለዋል። 10ኛ ላይ አትሌቲኮ ማድሪድ መቀመጥ ችሏል። 6 ጨዋታ አድርጎ 12 ነጥቦችን በመሰብሰብ 11ኛ ላይ ደግሞ የመርሴይዱ ክለብ ሊቨርፑል መቀመጥ ችሏል። 6 ጨዋታ አድርጎ 12 ነጥቦችን መሰብሰብ ችሏል። በአትሌቲኮ ማድሪድ በግብ ክፍያ ተበልጦ 12ኛ ላይ ደግሞ ቦሩሲያ ዶርትመንድ መቀመጥ ችሏል። 7 ጨዋታ አድርጎ 11 ነጥቦችን መሰብሰብ ችሏል። ቤተሰቦች 13ኛ ኒውካስትል ዩናይትድ፣ 14ኛ ቼልሲ፣ 15ኛ ባርሴሎና፣ 16ኛ ማርሴይ፣ 17ኛ ጁቬንቱስ፣ 18ኛ ደግሞ ጋላታሳራይ መቀመጥ ችለዋል። ቤተሰቦች የማን ደጋፊ ናችሁ? የምትደግፉት ክለብስ ስንተኛ ደረጃ ላይ ይገኛል? ኮሜንት መስጫ ቦክስ ላይ ጻፉልኝ። ቤተሰቦች ዛሬ መሸቱን በአውሮፓ ቻምፒዮንስ ሊግ የሚደረጉ ሌሎች ጨዋታዎችም አሉ። ምሽቱ 2:45 ላይ የቱርኩ ክለብ ጋላታሳራይ ከአትሌቲኮ ማድሪድ እንዲሁም ካራበርግ ከፍራንክፈርት ጋር ይጫወታሉ። ምሽት 5 ሰዓት ላይ ደግሞ አታላንታ ከአትሌቲኮ ቢልባኦ፣ ባየርን ሙኒክ ከሪያል ዩኒየን፣ ቼልሲ ከፓፎስ፣ ጁቬንቱስ ከቤኔፊካ፣ ማርሴይ ከሊቨርፑል፣ ኒውካስትል ዩናይትድ ከፒኤስቪ እና ስላቪያ ብራቅ ከባርሴሎና ጋር የሚጫወቱ ይሆናል። የጨዋታዎቹን ውጤቶች ቅድመ ግምቶቻችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ።
በሌላ መረጃ የሴኔጋል ብሔራዊ ቡድን ተጫዋቾች የክብር አቀባበልና ሽልማት ተበርክቶላቸዋል ተብሏል። የአፍሪካ ዋንጫ አሸናፊዋ ሴኔጋል በዳካር ደማቅ አቀባበል ለብሔራዊ ቡድኗ ስታደርግ በሀገሪቱ ፕሬዝዳንትም የተለያዩ ሽልማቶች ለብሔራዊ ቡድኑ ተጫዋቾች ተበርክቶላቸዋል ተብሏል። ወጣቱ የ45 ዓመቱ ፕሬዝዳንት ባሲሩ ዲያማዬ ፋዬ $535,000 ለቡድኑ አባላት የገንዘብ ሽልማት ማበርከት ችለዋል ተብሏል። በተጨማሪም የመሬት ሽልማት ሲበረከትላቸው 1500 ካሬ መሬት በዳካር ዋና መሃል ከተማ $135,000 ለቤት ግንባታ የሚሆን ሽልማትን ለያናኑ ተጫዋቾች ተበርክቶላቸዋል ተብሏል። ለአሰልጣኝ ክፍሉና የቡድኑ አባላትም ለነበሩ አካላትም ደግሞ $90,000 እና 1000 ካሬ መሬት ተሰጥቷቸው ተብሏል። በድምሩ የአገሪቱ መንግስት $6.2 ሚሊዮን በላይና 68,000 ካሬ የመሬት ሽልማት ለቡድኑ አባላት አበርክቷል ተብሏል። የአገሪቱ ፕሬዝዳንት ከተጠቀሱት ሽልማቶች በተጨማሪም ይህን ድል ላሳኩት የቡድኑ አባላት የክብር የኮማንደር ማዕረግ ሰጥቷቸዋል ሲል ይህንን መረጃ አፍሪካ ኒውስ ይፋ አድርጎታል። የዓለም እግር ኳስ የበላይ መሪው ፊፋ የሴኔጋል ብሔራዊ ቡድን አባላት በአፍሪካ ዋንጫው ፍጻሜ ሜዳው ለቀው በመውጣት ጨዋታ እንዲቋረጥ ባደረጉ ተጫዋቾችና የአሰልጣኞች ቡድን አባላት ላይ በዓለም ዋንጫው ላይ የሚተገበር ቅጣት ሊያስተላልፍ እንደሚችል የስፔኑ ማርካ ስፖርት ዘግቧል። የፊፋ ሕግ በዚህ መሰል ተግባር ላይ በተሳተፉ አካላት ላይ ከ4 እስከ 6 ጨዋታዎች ቅጣት ይጥላል ያለው ዘገባው፣ በዚሁ መሰረትም ቢያንስ 11 የሴኔጋል ብሔራዊ ቡድን ተጫዋቾችና ሌሎች የአሰልጣኝ ቡድኑ አባላት ሊቀጡ ይችላል ብሏል። ማርካ ስፖርት በዘገባው 11 ተጫዋቾች በአድማው መሳተፋቸው ተረጋግጧል ያለው ማርካ ምናልባትም ሴኔጋል እስከ ግማሽ ፍጻሜው ድረስ የደረሰ ቅጣት ሊተላለፍባት ይችላል ተብሏል። ሴኔጋሎች ከሞሮኮ ጋር በነበራቸው የአፍሪካ ዋንጫ ፍጻሜ ጨዋታ ተገቢ አይደለም ያሉትን የፍጹም ቅጣት ምት ሲሰጥባቸው በአሰልጣኛቸው መሪነት ከሜዳ ወጥተው ነበር። ሆኖም ሳዲዮ ማኔና ፌርላንድ ሜንዴ ተጫዋቾቹ ተመልሰው ወደ ሜዳ እንዲገቡ በማግባባት ጨዋታው እንዲቀጥል አድርገው ነበር ሲል ይሄንን መረጃ ማርካ ስፖርት ዘግቦታል። ሰርጂዮ ራሞስ የቀድሞ የሪያል ማድሪድ ተጫዋችና ሌጀንድ በኢንስታግራም ገጹ ላይ ለብራሂም ዲያዝ ድጋፉን አሳይቷል ተብሏል። በእንደዚህ አይነት ሁኔታ ውስጥ ፍጹም ቅጣት ምቱን ለመምታት ኃላፊነቱን የሚወስዱ ሰዎች ጥቂቶች ናቸው። ምንጊዜም ቢሆን ራስን ከፍ አድርገህ ተመልከት፣ ወደኋላ እንዳትል። እግር ኳስም ጥሩ የሆነ የመበቂያ ቀን ትሰጥሃለች። አንተ ከሳትከው በላይ ብዙ ነገሮችን ለቡድንህ አበርክተሃል። ምንጊዜም አስተሳሰብ ይሄ አልፏል፣ ቀጣዩን ከዚህ በላይ ኃይላችን ጨምረን የምንፈልገውን እናሳካለን በሚል ማንነት ተጓዝ ሲል የቀድሞ የሪያል ማድሪድ ተጫዋችና ሌጀንድ የነበረው ሰርጂዮ ራሞስ በአፍሪካ ዋንጫ ፍጻሜ ላይ ፔናልቲ ለሳተው ለብራሂም ዲያዝ ድጋፉን አሳይቷል ሲል ይህን መረጃ ማርካ ስፖርት ዘግቦታል። ከአፍሪካ ዋንጫ ጋር በተያያዘ ቤተሰቦች የአፍሪካ ዋንጫ ውድድር የውድድሩ ምርጥ 11 ተጫዋቾች በማለት ሶፋስኮር አንድ መረጃ ይፋ አድርጓል። ቤተሰቦች ምስሉ ላይ እንደምትመለከቱት በግብ ጠባቂነት ቦታ ላይ የሞሮኮ ብሔራዊ ቡድን ግብ ጠባቂ የነበረው ቦኖ መቀመጥ ችሏል። እንዲሁም በተከላካይነት ቦታ ላይ ማዝራዊ ከሞሮኮ ብሔራዊ ቡድን፣ ካልቪን ከናይጄሪያ ብሔራዊ ቡድን፣ ኒካቴ ከሴኔጋል ብሔራዊ ቡድንና ሐኪሚ ከሞሮኮ ብሔራዊ ቡድን ተካተዋል። በአማካይ ቦታ ላይ ጉዌ ከሴኔጋል ብሔራዊ ቡድን እንዲሁም ጆቬ ከሴኔጋል ብሔራዊ ቡድንና ቤተሰቦች ሉክማን ከናይጄሪያ ብሔራዊ ቡድን ተካተዋል። ፊት መስመሩን ደግሞ ስንመለከት ዲያዝ ከሞሮኮ ብሔራዊ ቡድን፣ ቪክተር ኦስሜን ከናይጄሪያ ብሔራዊ ቡድንና እንዲሁም ሳዲዮ ማኔ ከሴኔጋል ብሔራዊ ቡድን ተካተዋል። የአፍሪካ ዋንጫ ምርጥ 11 ሲል ይህን መረጃ ሶፋስኮር ይፋ አድርጎታል። በሌላ መረጃ ማንቸስተር ዩናይትዶች ለኦጋርቴ የቀረበውን ጥያቄ ውድቅ አድርገዋል ተብሏል። የኔዘርላንዱ ክለብ አያክስ ማኑኤል ኦጋርቴን ከማንቸስተር ዩናይትድ ለማስፈረም ጥያቄ አቅርበው እንደነበረ ተገልጿል። ይሁን እንጂ ማንቸስተር ዩናይትዶች ለአማካዩ የቀረበውን የዝውውር ጥያቄን ውድቅ አድርገዋል የተባለው። በሌላ በኩል በርካታ ክለቦች ወጣቱን ተጫዋች ታይለር ፍሬድሪከስን በውሰት ለማስፈረም ፍላጎት ማሳየታቸውም ተነግሯል። ማንቸስተር ዩናይትዶች በቡድኑ የአጫወት
ለውጥ በመምጣቱ የጨዋታ ሰዓት ስለሚያንሰው በውሰት መሄድ ይጠቅመዋል የሚል እምነት አላቸው ተብሏል። ማንቸስተር ዩናይትዶች በጥር የዝውውር መስኮት ንቁ ተሳትፎን የማድረግ እቅድ እንደሌላቸውም ተጠቁሟል። ይሁን እንጂ ለረጅም ጊዜ የሚፈልጓቸው ተጫዋቾች ከተገኙ ወይንም ሌላ ክለብ ሊያስፈርም ከተመለከታቸው ግን ወደ ዝውውሩ ሊገቡ ይችላሉ ሲል ይህንን መረጃ ፉትቦል ኢንሳይደር ዘግቦታል። ከማንቸስተር ዩናይትድ ጋር በተያያዘ ማርቲኔዝን ይዘህ ዋንጫ ማሸነፍ አትችልም ብሏል ፖል ስኮልስ። በአርሰናል ጨዋታ የሚፈጠረውን እናያለን ብሏል። የቀድሞ የማንቸስተር ዩናይትዶች አማካይ ፖል ስኮልስ በሊሳንድሮ ማርቲኔዝ ዋንጫ ማሸነፍ አይቻልም ሲል በድጋሚ ተናግሯል። ማርቲኔዝ በቅርቡ ስኮልስ ሃላንድን ማቆም አይችልም በማለት ለሰጠው አስተያየት ምላሽ መስጠቱ ይታወሳል። ስኮልስ በበኩሉ የተናገረው በማርቲኔዝና ሃላንድ መካከል የተክለ ሰውነት ልዩነት እንዳለ ነው። በእርግጥ በተሻለ መልኩ መግለጽ እንችል ነበር ብሏል። ከዚህ በፊት ከማርቲኔዝ ጋር መነጋገሩን የገለጸው ስኮልስ ደስተኛ አልነበረም፣ ለእኔ ያለውን እምነት እንዳጣ በጽሁፍ ነግሮኛል ሲል ተናግሯል። አክሎም ሐሳቤን አልቀየርኩም፣ ማርቲኔዝን የዘ ዋንጫ ማሸነፍ የምትችል አይመስለኝም። በማንቸስተር ሲቲ ጨዋታ ላይ ጥሩ ነበር፣ ነገር ግን በፊት ላይ ማድረግ ነበረበት ብሏል። ከአርሰናል ጋር ትልቅ ጨዋታ አለ፣ ስለዚህ ምን እንደሚፈጠር እናያለን ሲል ፖል ስኮልስ ጨምሮ ተናግሯል። ለማርቲኔዝ ስልክ ቁጥሬን ልኬለታለሁ፣ ነገር ግን ከሱ ምላሽ አላገኘውም ሲል ፖል ስኮልስ ጨምሮ ተናግሯል። ከዚህ ቀደም ፖል ስኮልስ ከፈለገ ቤቴ ሊመጣ ይችላል ሲል ተናግሮ ነበር። ማርቲኔዝ የማንቸስተር ዩናይትድ ተጫዋች ሊሳንድሮ ማርቲኔዝ ፖል ስኮልስ ከፈለገ ወደ ቤቱ አምርቶ ፊት ለፊት ሊታቸው እንደሚችል ተናግሮ ነበር። የቀድሞ የማንቸስተር ዩናይትድ ተጫዋች ፖል ስኮልስ ከማንቸስተር ደርቢ በፊት ማርቲኔዝ ሃላንድን ያቁማል የሚል እምነት እንደሌለው ተናግሮ ነበር። ሊሳንድሮ ማርቲኔዝን በደርቢው ቡድኑ ግብ ሳይቆጠርበት ጨዋታውን አሸንፎ እንዲወጣ መርዳት ችሏል። ፖል ስኮልስ ባለው አቅም ቢጠራጠርም ሊሳንድሮ ማርቲኔዝ ኤርሊንግ ሃላንድን ማቆም ችሎም ነበር። ስኮልስ ሲናገርም ማርቲኔዝን ከሃላንድ ጋር አይታሰብም፣ እሱ ጎል አስቆጥሮ አጭሩን ተከላካይ ወደ መረቡ መወርወር ይችላል ሲል ተናግሮ ነበር። ማርቲኔዝ በበኩሉ ማንም የፈለገውን መናገር ይችላል፣ አስቀድሜ ነግሬዋለሁ፣ እኔን ማናገር ከፈለገ የፈለገበት ቦታ ወይንም ቤቴም ቢሆን መምጣት ይችላል ሲል ተናግሯል። የተሰጠው አስተያየት በጨዋታው ተጨማሪ ተነሳሽነት እንደፈጠረለት የተጠየቀው ማርቲኔዝም ተነሳሽነት የሚሰጡኝ ቤተሰቦች ናቸው ብሏል። ለሚነገሩ ነገሮች ሁሉ ግድ አይሰጠኝም፣ ትኩረቴ በአቋሜና በቡድኔ አቋም ላይ ነው። እስካለሁበት ሜዳ ላይ እስከምጫወትበት ደቂቃ ድረስ ለክለቡ ያለኝን ሁሉ እሰጣለሁ ሲል ማርቲኔዝ ተደምጧል። በሌላ መረጃ ሊቨርፑል ኮከቡ ወደ ቡድኑ ተመልሷል ተብሏል። የመርሳይዱ ክለብ ሊቨርፑል ኮከብ ሙሐመድ ሰላህ ከአፍሪካ ዋንጫ መልስ ከክለቡ ጋር ተቀላቅሏል። ሙሐመድ ሰላህ ሊቨርፑል በአውሮፓ ቻምፒዮንስ ሊግ ከማርሲ ጋር ላለበት መርሃ ግብር በትናንትናው ዕለት ልምምድ መስራቱ ተገልጿል። በተጨማሪም ክለቡ ወደ ማርሴ የሚያቀነውን የቡድን ስብስብ ዝርዝር ትናንትና ይፋ ሲያደርግ ሙሐመድ ሰላህን ማካተት ነበር። ሊቨርፑል ዛሬ ምሽት 5 ሰዓት ላይ ከማርሴ ጋር የአውሮፓ ቻምፒዮንስ ሊግ መርሃ ግብሩን የሚያካሂድ ይሆናል። ከሊቨርፑል ጋር በተያያዘ ስፖዝ ላይ ውሉን ሊያራዝም ነው ተብሏል። ሃንጋሪያዊ ተጫዋች ዶሚኒክ ስፖዝ ላይ ኮንትራቱን ለማራዘም ከሊቨርፑል ጋር ንግግር በማድረግ ላይ መሆኑን አስታውቋል። ይሁን እንጂ የ25 ዓመቱ ተጫዋች ስፖዝ ላይ ንግግሩ እስካሁን ድረስ ፍጻሜውን እንዳላገኘ ተያይዞ ተገልጿል። ከዓመታት በፊት ሊቨርፑልን በ60 ሚሊዮን ፓውንድ የተቀላቀለው ስፖዝ ላይ በክለቡ እስከ 2028 የሚያቆይ ኮንትራት አለው። ዶሚኒክ ስፖዝ ላይ በሊቨርፑል የቨርጂል ቫንዳይክ ተተኪ አምበል ተደርጎ እንደሚታይ ተገልጿል ሲል ይሄን መረጃ ዘ አትሌቲክስ ዘግቦታል። ማንቸስተር ሲቲዎች ኦስካር ቦብን ለመሸጥ አቅደዋል ተብሏል። ማንቸስተር ሲቲዎች ወጣቱን የፊት መስመር ተሰላፊ ኦስካር ቦብን በዚህ ወር ይሸጡታል ተብሎ ይጠበቃል ሲል ይሄን መረጃ ዘ አትሌቲክስ ዘግቦታል። የተጫዋቹ ሽያጭ በዚህ ሳምንት ሊሆን የሚችል ሲሆን የፕሪሚየር ሊግ የጀርመንና የፖርቹጋል ክለቦች ፍላጎት አሳይተዋል። ማንቸስተር ሲቲ ለዝውውሩ 30 ሚሊዮን ፓውንድ እንደሚፈልግ ተጠቁሟል። በሌላ በኩል ሴሜኒዮና ማርክ ጉዊን የግሉ ያደረገው ማንቸስተር ሲቲ በዚህ ወር ተጨማሪ ተጫዋች ያስፈርማል ተብሎ አይጠበቅም ሲል ይሄን መረጃ ዘ አትሌቲክስ ዘግቦታል።
ከማንቸስተር ሲቲ ጋር በተያያዘ ወደ ቤተሰቦች በቅርቡ ዝውውሩ ይፋ የተደረገው ማርክ ጉይ አሁን ላይ በማንቸስተር ሲቲ ቤት ከፍተኛ ክፍያ ከሚከፈላቸው ተጫዋቾች ተርታ ውስጥ መሰለፍ ችሏል ብሏል። ይህንን መረጃ ትራንስፈር ማርኬት ዘግቦታል። ቤተሰቦች የማንቸስተር ሲቲ ከፍተኛ ተከፋይ የሆኑ ተጫዋቾች እነማን ናቸው የሚለው ስንመለከት በቀዳሚነት አንደኛ ላይ ኖርዌያዊው የፊት መስመር አጥቂ ኤርሊንግ ብራውት ሃላንድ መቀመጥ ችሏል። ሃላንድ አንደኛ ላይ ሲቀመጥ ኮንትራቱ እስከ 2034 ድረስ ነው። የሚያገኘውም ክፍያ በአመት 31.5 ሚሊዮን ዩሮ ነው ሲል ይህንን መረጃ ትራንስፈር ማርኬት ዘግቦታል። ሁለተኛ ላይ ደግሞ በቅርቡ ዝውውሩ ይፋ የተደረገው ተከላካዩ ማርክ ጉይ ሲሆን ሁለተኛ ላይ ሲቀመጥ ኮንትራቱ እስከ 2031 ድረስ እንደሆነ ታውቋል። እንዲሁም በአመት የሚያገኘው ክፍያ ደግሞ 18 ሚሊዮን ዩሮ ነው ተብሏል። እንዲሁም ሲልቫ በተመሳሳይ 18 ሚሊዮን ዩሮ በአመት ያገኛል ተብሏል። ፖርቹጋላዊ የመሃል ሜዳ ተጫዋች ኮንትራቱም እስከ 2026 ነው ተብሏል። ሶስተኛ ላይ ደግሞ ማርሙሽ መቀመጥ ችሏል። ግብፃዊው የማንቸስተር ሲቲ የፊት መስመር አጥቂ ኮንትራቱ እስከ 2029 ድረስ ሲሆን በአመት የሚያገኘው ክፍያም 17.7 ሚሊዮን ዩሮ ነው ተብሏል። አምስተኛ ላይ ደግሞ ዶናሩማ መቀመጥ ችሏል። ግብ ጠባቂው ኮንትራቱ እስከ 2030 ድረስ ሲሆን በአመት የሚያገኘው ክፍያም 15 ሚሊዮን ዩሮ ነው ተብሏል። እንዲሁም ዲያዝን ስቶንስን በተመሳሳይ በአመት 15 ሚሊዮን ዩሮ ያገኛሉ ተብሏል። ዲያዝ እስከ 2029 እንዲሁም ስቶንስ ደግሞ እስከ 2026 ድረስ ኮንትራት አላቸው። ቤተሰቦች ስምንተኛ ላይ ሬንደርስ መቀመጥ ችሏል። ኮንትራቱ እስከ 2030 ድረስ ሲሆን በአመት የሚያገኘው ክፍያም 13.8 ሚሊዮን ዩሮ ነው ብሏል ትራንስፈር ማርኬት። ዘጠነኛ ላይ ደግሞ ፎደን መቀመጥ ችሏል። እንግሊዛዊው የፊት መስመር አጥቂ ኮንትራቱ እስከ 2027 ድረስ ሲሆን እንዲሁም በአመት 13.5 ሚሊዮን ዩሮ ያገኛል ብሏል ትራንስፈር ማርኬት። አስረኛ ላይ ሮድሪ መቀመጥ ችሏል። ስፔናዊው የመሃል ሜዳ ተጫዋች ኮንትራቱ እስከ 2027 ድረስ ሲሆን በአመት የሚያገኘውም 13.2 ሚሊዮን ዩሮ ነው ተብሏል። 11ኛ ግቫርዲዮል፣ 12ኛ ሪያን ቼርኪ፣ 13ኛ ናታናኬ፣ 14ኛ ላይ ሴሜኒዮ እንዲሁም 15ኛ ላይ ፊሊፕስ መቀመጥ ችለዋል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎች ልቀጥል። በሌላ መረጃ ቼልሲዎች ተጫዋቻቸውን ከውሰት ጠርተዋል ተብሏል። የምዕራብ ለንደኑ ክለብ ቼልሲ በውሰት ለቱርኩ ክለብ ፋቲ ካራ ጉምሩክ የሚጫወተውን ዴቪድ ዳትሮ ፎፋናን እንዲመለስ ጠርተዋል ተብሏል። ኮት ዲቫሩ የፊት መስመር ተጫዋች ዴቪድ ዳትሮ ፎፋና በቀጣይ በቋሚነት ክለቡን ይለቃል ተብሎ ይጠበቃል። ቼልሲና የተጫዋቹ ወኪሎች ክለቡን በቋሚነት የሚለቅበትን ሁኔታ እየሰሩ መሆኑ ተሰምቷል። የእንግሊዝ እንዲሁም የአውሮፓ ክለቦች ተጫዋቹን በቋሚነት ለማስፈረም ፍላጎት ማሳየታቸውን ተከትሎ ቼልሲ የውሰት ውሉን አቋርጧል ሲል ይህን መረጃ ስካይ ስፖርት ዘግቦታል። ከቼልሲ ጋር በተያያዘም የቼልሲ የማል ተከላካይ የሆነው አክሴል ዲሳሲ በጥር የዝውውር መስኮት ከቼልሲ ጋር በቋሚ ዝውውር ሊለያይ እንደሚችል ታውቋል ብሏል። ይህን መረጃ ፍሎሪያን ፕሌተንበርግ ከስካይ ስፖርት ይፋ አድርጎታል። ስማቸው ያልተጠቀሰ የእንግሊዝ የጣሊያን እና የፈረንሳይ ክለቦች የማል ተከላካዩን ለማስፈረም ፍላጎት አሳይተዋል ተብሏል። ስሙ ያልተጠቀሰ አንድ ክለብም ተጫዋቹን በቋሚነት ማስፈረም ሲፈልግ፣ የተቀሩት ደግሞ በውሰት ውል የማስፈረም ፍላጎት አሳይተዋል የተባለው። ነገር ግን ቼልሲዎች ተጫዋቹን በቋሚ ዝውውር የመልቀቅ ፍላጎት ነው ያላቸው ሲል ይህንን መረጃ ፍሎሪያን ፕሌተንበርግ ከስካይ ስፖርት ዘግቦታል። ቼልሲዎች የ25 ዓመቱን ሳንድሮ ቶናሊን ከኒውካስትል ዩናይትድ ማስፈረም ይፈልጋሉ ተብሏል። ጣሊያናዊ ተጫዋች ቶናሊ እስከ 2029 የሚቆይ ውል ከኒውካስትል ጋር እንዳለው ይታወቃል። ኒውካስትሎች ቶናሊን በ2023 ከኤሲ ሚላን በ60 ሚሊዮን እንዳስፈረሙት የሚታወስ ነው ሲል ይህንን መረጃ ፋብሪዞ ሮማኖ ዘግቦታል። አርሰናል ሊጉን ወይንም ቻምፒዮንስ ሊጉን ያሸንፋል። ዋይኔ ሮኒ የቀድሞ እንግሊዛዊ የማንቸስተር ዩናይትድ እንዲሁም የእንግሊዝ ብሔራዊ ቡድን ተጫዋች የሆነው ዋይኔ ሮኒ ይህ ዓመት አርሰናል እድሉን የሚቀይርበት ዓመት ይሆናል በማለት ተናግሯል። አርሰናል በፕሪሚየር ሊጉና በአውሮፓ ቻምፒዮንስ ሊጉ በምርጥ ደረጃ ላይ ይገኛል ሲል ዋይኔ ሮኒ ተናግሯል። አርሰናል ከሁለት አንዱን ዋንጫ ያሸንፋል ያለው ሮኒ ይህ ዓመት እጣ ፈንታቸውን የሚለውጡበት ይሆናል ሲል ተደምጧል።
አርሰናሎች የሪያል ማድሪዱን ታዳጊ ቪክቶር ቫልዴባስን መከታተል እንደጀመሩ ታውቋል ብሏል ፋብሪዞ ሮማኖ። ተጫዋቹ በአርሰናል የአጭር ጊዜ የዝውውር ዕቅድ ውስጥ ስሙ የሰፈረ ሲሆን ለሚቀጥሉት ወራት ጥሩ አማራጭ ይሆናል ተብሏል። ነገር ግን የተጫዋቹ ወደፊት ቆይታ የሚወሰነው በሎስ ብላንኮች ነው ሲል ይህንን መረጃ ፋብሪዞ ሮማኖ ዘግቦታል። ከአርሰናል ጋር በተያያዘ ንዋኔሪ የፕሪሚየር ሊግ ሜዳሊያ ሊያገኝ ይችላል ተብሏል። የመድፈኞቹ እንግሊዛዊ ተጫዋች ኢታን ንዋኔሪ ማርሴን በውሰት ለመቀላቀል ስምምነት መድረሱ ታውቋል። ሊጉን በመምራት ላይ የሚገኘው አርሰናል ሻምፒዮን የሚሆን ከሆነ ኢታን ንዋኔሪ የፕሪሚየር ሊጉን ሜዳሊያ ማግኘት ይችላል ተብሏል። የእንግሊዝ ፕሪሚየር ሊግ ሜዳሊያ ተሸላሚ ለመሆንም 5 ጨዋታዎች ማድረግ የሚጠይቅ ሲሆን ንዋኔሪ 6 ጨዋታዎችን አድርጓል ተብሏል። አሸናፊው ክለብ 40 ሜዳሊያዎች የሚሰጡት ሲሆን ለተጫዋቾች አሰልጣኞችና ኃላፊዎችም ይከፋፍላል ሲል ይሄን መረጃ ሚረር ስፖርት ዘግቦታል። ሲዎች ኢታን ንዋኔሪን ያዘዋወሩት የመግዛት አማራጭ በሌለው የውሰት ውል ሲሆን በውድድር ዓመቱ መጨረሻ ሙድ አርሰናል የሚመለስ ይሆናል ተብሏል። ደሞዙንም የዲዘርቢ ቡድን እንደሚሸፍን ታውቋል ሲል ይህን መረጃ ሌኪፕ ዘግቦታል። ኦሎምፒክ ማርሲዎች ቲምበርንም ለማስፈረም እጅጉኑ ተቃርበዋል ተብሏል። በአርሰናል ቤት የምናውቀው የመስመር ተከላካይ ጁሪየን ቲምበር መንታ ወንድም የሆነው ኩዊንተን ቲምበር ለሮቤርት ዲዘርቢ ቡድን ሊፈርም ከጫፍ ደርሷል ተብሏል። ግላዊ ጉዳዮች ላይ አስቀድሞ ከስምምነት የተደረሰ ሲሆን የደሞዝና የግዢ ሁኔታዎችም ተጠናቀዋል። ከተጫዋቹ ጋርም ግላዊ ውሎች ተጠናቀዋል ተብሏል። ዝውውሩ በተጫዋቹ ፍላጎት መሰረት በሚቀጥሉት 24 ሰዓታት ውስጥም መቋጫውን ያገኛል ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። በተጨማሪም ከአርሰናል ጋር በተያያዘ የአርሰናል የክረምቱ የዝውውር መስኮት ትልቁ እቅድና ኢላማ የኒውካስትል ዩናይትዱ የመስመር አጥቂ አንቶኒ ጎርደን ነው ሲል ይህን መረጃ ዘ ታይምስ ይፋ አድርጎታል። በአርሰናል ቆይቼ ዋንጫ ማሸነፍ እፈልጋለሁ። ጋብርኤል ጄሱስ ብራዚላዊ አርሰናል የፊት መስመር አጥቂ ጋብርኤል ጄሱስ በክለቡ የመቆየት ፍላጎት እንዳለው ተናግሯል። አርሰናል ውሉን ለማራዘም ንግግር ጀምሮ ስለመሆኑ የተጠየቀው ጋብርኤል ጄሱስ የተጀመረ ነገር የለም ብሏል። በአርሰናል መቀጠል እፈልጋለሁ ያለው ተጫዋቹ በክለቡ መቀጠልና ብዙ ዋንጫዎችን ማሸነፍ እፈልጋለሁ ሲል አሳውቋል። አክሎም እያንዳንዱ የአርሰናል ደጋፊ የአውሮፓ ቻምፒዮንስ ሊግ ዋንጫን እንደምናሸንፍ ያምናል፣ እኛም ማመን አለብን ብሏል። አሁን ላይ ዋንጫ ስለማሸነፍ እያሰብን አይደለም፣ ምክንያቱም መንገዱ ገና ረጅም ነው። ከጨዋታ ጨዋታ መጓዝ አለብን፣ ነገር ግን ማመን አለብን ሲል ጋብርኤል ጄሱስ ተደምጧል። አርሰናሎች የኢንተር ሚላኑን የግራ መስመር ተከላካይ ፌዴሪኮ ዲማርኮን ለማስፈረም ፍላጎት አሳይተዋል ተብሏል። ኢንተር ሚላኖች ደግሞ ዲማርኮን በክለባቸው ለማቆየት አዲስ ኮንትራት አቅርበውለታል ሲል ይህን መረጃ ቱቶ ስፖርት ይፋ አድርጎታል። በሌላ መረጃ ጁቬንቱሶች ከማቴታ ዝውውር ራሳቸውን አግልለዋል ተብሏል። በጥር የዝውውር መስኮት አዲስ የፊት መስመር አጥቂ ለማስፈረም ወደ ገበያ የወጡት ጁቬንቱሶች ማቴታን ለማስፈረም ፍላጎት የነበራቸው ቢሆንም ክሪስታል ፓላሶች የጠየቁትን ክፍያ ለመክፈል ግን ጁቬንቱሶች ፍቃደኛ አይደሉም ተብሏል። ጁቬንቱሶች አሁን ላይ ከተጫዋቹ ዝውውር ራሳቸውን በማግለል ሌላ አጥቂ ለማስፈረም ማሰስ ጀምረዋል የተባለው ክሪስታል ፓላሶች ጃን ፊሊፔ ማቴታን ማስፈረም የሚፈልግ ክለብ 40 ሚሊዮን ዩሮ መክፈል እንዳለበት አስታውቀዋል ሲል ይህን መረጃ ዴቪድ ኦርንስቴን ከዚ አትሌቲክስ ይፋ አድርጎታል። አስቶን ቪላ ተጫዋቹ ከውድድር ዓመቱ ውጪ ሆኗል የተባለ ነው። ቤተሰቦችን መረጃ ሜን ስፖርት ዘግቦታል። የአስቶን ቪላው አማካይ ቡባካር ካማራ በጉልበት ጉዳት ምክንያት ለረጅም ጊዜ ከሜዳ እንደሚርቅ ተገልጿል። ተጫዋቹ ባለፈው ሳምንት አስቶን ቪላ ቶተንሃምን ባሸነፈበት የኤፍኤ ካፕ ጨዋታ ጉዳት አጋጥሞት ነበር። ይህንም ተከትሎ የ26 ዓመቱ ተጫዋች ካማራ ከውድድር ዓመቱ ውጪ ሊሆን እንደሚችል ተነግሯል። በአሰልጣኝ ኡናይ ኤምሬ ቡድን ውስጥ ቁልፍ ተጫዋች ተደርጎ የሚታየው ካማራ መጉዳቱ ለቡድኑ ትልቅ ማጣት ይሆናል ብሏል ሜን ስፖርት። የአማዱ ኦናና እና ሮስ ባርክሌን መጉዳት ተከትሎ የቻምፒዮንስ ሊግ ተሳትፎ ያለመው አስቶን ቪላ መሃል ሜዳው ቀድሞውኑ ሳስቷል ሲል ይሄን መረጃ ሜን ስፖርት ዘግቦታል። በሌላ በኩል ሩበን ሎፍተስ-ቼክ ወደ አስቶን ቪላ እየተባለ ነው። ወሳኝ ተጫዋቻቸው ካማራን በጉዳት ያጡት አስቶን ቪላዎች
ተተኪ አማካይ ለማስፈረም በመስራት ላይ ይገኛሉ። አስቶን ቪላዎች አሁን ላይ የኤሲ ሚላኑን አማካይ ሩበን ሎፍተስ-ቼክን በውሰት ለማስፈረም በማቀድ ላይ መሆናቸውን ይህን መረጃ አትሌቲክስ ዘግቦታል። የ29 ዓመቱ ሩበን ሎፍተስ-ቼክ አስቶን ቪላ የመሃል ሜዳውን ክፍተት ለመሙላት ከያዛቸው ስሞች መካከል በቀዳሚነት ተቀምጧል ተብሏል። አስቶን ቪላ ኮነር ጋላገርን ማስፈረም ፈልጎ የነበረ ቢሆንም ተጫዋቹ ቶተናምን መምረጡ ታውቋል ሲል ይሄንን መረጃ አትሌቲክስ ዘግቦታል። በተጨማሪም አስቶን ቪላዎች ከታሚ አብርሃም ጋር በግል ጉዳዮች ከስምምነት ደርሰዋል ተብሏል። በዝውውሩ ክፍያ ጉዳይም ከቤሺክታሽ ጋር ንግግር ላይ ናቸው ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። ዣቪ አሎንሶ በቅርቡ ከሪያል ማድሪድ አሰልጣኝነት የተሰናበተው ዣቪ አሎንሶ ከአሰልጣኝነት ሚና ለትንሽ ጊዜ እረፍት ለማድረግ አቅዷል ተብሏል። ይሁን እንጂ በዚህ ሰዓት የሊቨርፑልን ጥያቄ ብቻና ብቻ ነው ለመቀበል ፈቃደኛ የሆነው። ከሊቨርፑል ውጭ በዚህ ሰዓት ማሰልጠን የሚፈልገው ክለብ የለም። አሎንሶ ለሊቨርፑል ጥልቅ ፍቅር ያለው ሲሆን በሊቨርፑል የአሰልጣኝነት ሚናን ሳያንገራግር ለመቀበል ዝግጁ ነው። ካልሆነ ግን ዣቪ አሎንሶ ለሌሎች ክለቦች ምንም አይነት የማሰልጠን ፍላጎት ያለውም ሲል ይህን መረጃ ሬሌቮ ዘግቦታል። በሌላ መረጃ የ22ኛ ሳምንት የእንግሊዝ ፕሪሚየር ሊግ የሳምንቱ ምርጥ ተጫዋች እጩዎች ይፋ ሆነዋል። ቤተሰቦች ምስሉ ላይ እንደምትመለከቱት ማርቲን ዱብራቭካ ከበርንሌ፣ ብሩኖ ፈርናንዴስ ከማንቸስተር ዩናይትድ፣ ጄምስ ጋራገር ከኤቨርተን፣ ኮቢ ማይኖ ከማንቸስተር ዩናይትድ፣ ኖርዲ ሙኬሌ ከሰንደርላንድና ሰመርቪል ከዌስትሃም ዩናይትድ የእንግሊዝ ፕሪሚየር ሊግ የ22ኛ ሳምንት የሳምንቱ ምርጥ ተጫዋች እጩ ሆነው መቅረብ ችለዋል። ቤተሰቦች ለእናንተ የሳምንቱ ምርጥ ተጫዋች ማን ነበር? ምርጫችሁ የሆኑን ተጫዋች ስም ኮሜንት መስጫ ቦክስ ላይ ጻፉልኝ። የቶተናሙ አሰልጣኝ ቶማስ ፍራንክ ዶሚኒክ ሶላንኬን የቻምፒዮንስ ሊግ ስብስባቸው ውስጥ ለማካተት ሲሉ ማቲያስ ቴልን ከቻምፒዮንስ ሊግ ስብስባቸው ቀንሰውታል ተብሏል። ፈረንሳዊ ተጫዋችም በዚህ ውሳኔያቸው ደስተኛ አይደለም ሲል ይህንን መረጃ ሜን ስፖርት ዘግቦታል። በሌላ መረጃ ብራዚላዊው የባርሴሎና የመስመር አጥቂ የሆነው ራፊና አሁን ላይ በባርሴሎና ታሪክ ብራዚላዊ ሆነው በጣም ብዙ የግብ ተሳትፎችን ያደረጉ ተጫዋቾች ዝርዝር ደረጃ ላይ 5ኛ ላይ መቀመጥ ችሏል ብለዋል። ይህንን መረጃ ሙንዶ ዲፖርቲቮ ዘግቦታል። ራፊና አሁን ላይ በባርሴሎና ቤት 115 የግብ ተሳትፎችን አድርጓል ተብሏል። እንዲሁም 4ኛ ላይ ዳኒ አልቬዝ መቀመጥ ችሏል 122፣ ኔይማር ጁኒየር 3ኛ ላይ መቀመጥ ችሏል 164፣ ሮላንዲኒዮ 2ኛ ላይ መቀመጥ ችሏል 165፣ እንዲሁም ሪቫልዶ በ175 1ኛ ላይ መቀመጥ ችሏል ሲል ይሄን መረጃ ራፊና አሁን ላይ የባርሴሎና ከፍተኛ ግብ አስቆጣሪ ከሆኑ ብራዚላዊ ተጫዋቾች ደረጃ ውስጥ ከ1 እስከ 5 ባለው ውስጥ መካተት ችሏል ሲል ሞንዶ ዲፖርቲቮ መረጃውን ይፋ አድርጎታል። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን ብጽፉልኝ ውድ ቤተሰቦች ቀጣይ በሚኖረን የስፖርት ዝግጅት ፕሮግራም ላይ የጻፋችሁልኝን አስተያየት ያነበብኩኝ ስማችሁን እየጠራው እማመሰግናችሁ ይሆናል። ለሰዓቱ ያስኩላችሁ አጫጭር የስፖርት መረጃዎች እነዚህ ነበሩ። ውድ ቤተሰቦች ለምታሳዩን ድጋፍ፣ ለአስተያየቶቻችሁ፣ ለሐሳቦቻችሁ ሁሉ በድጋሚ ማመስገን ፈልጋለሁ። በሌሎች የስፖርት መረጃዎች ነገ ቀን 7 ሰዓት ላይ ተመልሰን እንገናኛለን። ተመልሰን እስከምንገናኝ ሰላምና ጤናን እንደ ሁልጊዜውም እመኝላችኋለሁ።